የዛሬ 2 ሳምንት እዛ ጋር ተደርድረን በሚጸልይ ሰዓት አንቺ ሴት ነጭ መኪና ይታየኛል አልከኝ። አንቺ ግን በቅርብ ትገጃለሽ። በቃ ኤሌክትሪክ መኪና ይልልሽ። ሚገርም ነጭ የእግዚአብሔር ሰው መኪና አለኝ ግን እግዚአብሔር እንዲቀይርልኝ አልኩ። ወዲያው ካፈ ተቀብዬ መኪና አለኝ እንዲቀየር ነው የምትፈልጊው? ይሁንልሽ። ግን ነጭ መኪና እየመጣ ነው አልከኝ። አሜን ብዬ በቃ ወጣሁ። ማክሰኞ ነበር የመጣሁት። ሐሙስ ዕለት ባለቤቴ ቸርች ነበርና ጻፈልኝ። ብሌን እፈልግሻለሁና ጠብቂኝ አለኝ። ማታ መኪና አስመረጠኝ። ከዛ ነጭ መኪናን ያስመረጠኝ። ነጭ መኪና ብሎኛል። ይሄንኑ ነው አልኩት። ሐሙስ ዕለት እንደዛ ሆነ። ቅዳሜ ተገዛ በሳምንት ውስጥ። አሜን አሜን አሜን። ገረመኝ። ወይኔ ጌታ ሆይ በመቼው አልኩኝና ይሄው ቁልፉ ይሄው ቁልፉን ይዤ ለከም አሜን አሜን። እና መጥቶ ግቢ ቆመ። አልለጠፈም። ለጌታ ክብር መጥቼ መሰክራለሁ ብዬ መጣው። አይ ያልተነዳ 00 የለም። ጌታ ክብሩን ይሰጥ። ይሄን ያደረገልሽ ጌታ በራው ጌታ ነው። አዎ በጣም እሺ ጌታ እሺ ደስ እንዲለኝ ለጌታ ክብር ማለት ነው። ሁላችሁም ተነስታችሁ ጌታና ክብር አመስግኑላት። ሁላችሁም እልል በለው። ያደረገ ለናዝሬቱ ለኢየሱስ እና እግዚአብሔር ይችላል። እንደተናገረው እንደዛው ያደርጋል። እኛ ምንድነው ማመን? እኔ ከማመንም በላይ ጌታ ያደርጋል። በቃ ዝም ብሎ ቸርነትን ያደርጋል። ክብሩን እሱ ጠቅልሎ ይውሰድ። እግዚአብሔር ዘመንህን ይባርክ። ተባረክልኝ። በአንተ የሚሰራው ጌታ ይባረክ። ዘመንሽ ይባረክ። ተባረክ። ኢየሱስ ጌታ ነው። ያን ቤት ቢሆን እግዚአብሔር ባንተ ሆኖ ነው ተናግሮ የሰጠኝ። ካርታ ሲዤ መንቀሳቀስ አለብኝ፣ ቁጭ ማለት አለብኝ ብዬ ወሰንኩኝ። የዚህ ቤት ትንቢት ፍጥረቱ ታምር ነው። ማመን አቃተኝ። ደግሞ ነቢያት ምፈልቁበት አካባቢ ወላይታ ሶዶ ነው ተወልጄ ያደግኩት። እኔና እግዚአብሔር ብቻ የምንተዋወቅ ነገር ነገረኝ። ብዙ ጊዜ ገረማለሁ። እዚህ ቤት ትንቢት ተነግሮ አይቆይም። ብዙ ነቢያት ጋር እጃለሁ፣ ገስታው ውስጥ ገብቻለሁ። ብዙ ነቢያትን አይቻለሁ። ከዚህ ጋር ለሁለተኛ ጊዜ ነው። ባለፈው መክሰኞ ቀን በሀዘን ውስጥ ሆኜ ሁሉ ነገር ተበላሽቶ ተስፋ ቆርጬ ነበር። ወደ 7 ወር የሚያይል 1 ብር ሳላገኝ ጥቂት ነገር ብቻ ነበረች። ወር እንኳን ማትል ነገር ነበር። እንዴት ልቀጥል ይችላለሁ ብዬ ነቢዩን በአካል ማግኘት አለብኝ እንኳን ብዬ እዚህ አካባቢ ፀሐይ እያለ መጣ። ፀሐይ ታናሽ እህቴ ናት። ፀሐይ ከሚል ጋር በተያዘ ታናሽ እህቴ ናት። እጄን ኪስ ውስጥ አስገባልኝ። እጄን ኪስ ውስጥ ከተት። ከዚህ በኋላ በልስቴ ከዚህ በኋላ ባዶ አልሆነም። እጄን ኪስ ውስጥ አስገባ። የተያዘ በረከት ሁሉ ይለቀቃል። እግዚአብሔር ካንተ ጋር ነው ብሎ ብዙ ነገር እኔና እግዚአብሔር ብቻ የምንተዋወቅ ነገር ነገረኝ። ባዶ አትሆንም። ኧረ አልሆነም። እግዚአብሔር ያትረፈርፋል። አሜን። በጣም በቅርብ ጊዜ መልካም ሆኖልህ እዚህ ጋር ለክብር ትቆማለህ። የዛሬ 1 ወር አካባቢ ከመርካቶ ነጋዴ አንድ መጥቶ ያ አልሸጥ ብሎ አመት የተቀመጠ እቃውን ሰው ነግሮት መጣና አይቶ ይሄ ነው እንደ እቃ ያልከው አለ። ትተውታ ልክ ከዛኔ መልእክት በመጣበት ቀን 12 ሰዓት አካባቢ ያ እቃ አለ እንደ ብሎ ደወለ። ኢየሱስ ያድናል። እውነትም በሰው ስገረም የነበርኩ ለኔ ቢሆን ነው እንዳልኩኝና አለ አልኩኝ። ኮስተር ብዬ እሺ መጣው። በቃ ልክ እንደመጣ ባልኩት ዋጋ እቃውን ወሰደ። ኢየሱስ ጌታ ነው። ከፍ ያለ ክብር ይመጣል። በኮሪደር ልማት ቤቴ ፈርሶ ነበር። የሙሴ በትር እየሰጠህ ነበር የእግዚአብሔር ሰው። ያንንም ይዤ ሄጄ ነበር። የዛሬ 6 ወር አካባቢ መጥቼ ነበር። እዚህ 40 ቀን ጾም ጸሎት ነበር። ስመጣ ከዛ በጣም በማይሆን ሁኔታ ውስጥ ነው የመጣው እና በቃ በእጄ ላይ ምንም ነገር አልነበረም። መጣው በትርንም ሶስት ጌታ ቃል እያወጣ ነበር የተቀበልኩት። በገባችሁበት ሁሉ ሞገስ ይሁናችሁ፣ በገባችሁበት ሁሉ አሸናፊ ሁኑ እያለ ነበር የተቀበልኩት። እውነትም የዓመት ፍቃድ እንዲሁ ነው። በቃ ጥየው በንዴት መጥቼ እዚሁ ነው የተቀመጥኩት። ወደ 6 ወር ነው 7 ወር እዚሁ ቁጭ ብያለሁ። መክፈል ግዴታዬ ነው። ምክንያቱም ሰራውም አልሰራውም ሌቸንሳው እጄ ላይ ነው ያለው። ግን ከዚህ ስመለስ የመጨረሻው ቀን ደግሞ የቅባት ቀን ነበረ። የእግዚአብሔር ሰው እንግዲህ ለመጨረሻ ጊዜ ወደ ሀገሬ መሄዴ ነው እና እንዲህ አይነት ሱቅም ነበር የምሰራበት። በእጄ የለም ምንም ነገር የለኝም። እንዴት አደርጓለሁ ስል በድል ነው የምትመለሹ፣ በምስጋና ነው የምትመለሹዋል። እንዴት እንደሆነም በማላውቀው ጉዳይ ጨርሼ ሰርቼ አከራይቼ ነው የመጣሁት። ጌታ ይባል። አጨብጭቡላት። ግብር በሚከፈልበት ሰዓት በሐምሌ ወር ነው የሚከፈለው። በገባውበት ሁሉ ሞገስ ሆኖኛል። ምክንያቱም ያንድ አመት ነው መክፈል የነበረብኝ። ስገባ እኔ አልሰራውም ዝግ ነበረ ምናምን ስላቸው እያዩኝ አስተያየት እያደረጉ እኔ አሳዝኛቸው አይደለም፣ ግን ከኔ ጋር ያለው
ከኔ ጋር ያለው ቅባት ይዤ ነው የገባሁት፣ ዘንግ ይዤ ነው የገባሁት፣ ክብር ይዤ ነው የገባሁት። ያ ክብር ከኔ ጋር ሰርቷል። በአመት የምከፍለውን ያው ዝም ብሎ ዜሮ አይከፈልም። ዜሮ ስለማይሆን የ4 ወር ብቻ ተከፍሎ እግዚአብሔር በድል አሻግሮኛል።